በጥላውን እግዚአብሔር ደስ የሚለው መቼ ነው? ልጁን በጥላውን ላይ ሲያይ። ኢየሱስን ካላየብህ በምንም መንገድ እግዚአብሔር ልታስደስተው አትችልም። ጌታ ኢየሱስ ክርስቶስ የሚቀርብ መስዋዕት ብቻ አይደለም ያደረገው፣ በፍጹም መገዛትና መሰጠት፣ በፍጹም ትህትና ነው መስዋዕቱን ያቀረበው። በእውነተኛ መገዛትና መታዘዝ ውስጥ የሚቀርብ መስዋዕት ነው የምፈልገው። መስዋዕቱ መነካኪያና ከእናንተ ጋር ህብረት ማድረጊያ እንጂ ሰተኝ የምትሮጠው አይደለም ነው። ክርስቶስን መውደድ አጥንቴ ውስጥ መግባት አለበት። ክርስቶስን መውደድ ልብ ውስጥ መቃጠል አለበት። ለምን መሰለ? ስጋ ቢፈርስ አይፈርስም ልብ ውስጥ ከሆነ። ደጅ ከሆነ ግን ይሄ የተላጠቀን አብሮ ነው የሚወድቀው። ልብ ላይ ከሆነ ግን ይሄ ቢፈራርስ፣ ይሄ ቢከብርም ቢዋረድም ውስጥ የተቀመጠ ነገር መቼም አይሄድም። የኮርማ ወይ የበግ ደም የሚቀርብለትን ሰው መቀደስ ቢችል ኖሮ ዛሬ መስዋዕት ቀርቦ የሚቀጥለው ዓመት ላይ ያ ሰው ስለሚቀደስ መስዋዕቱ ድግግሞሽ አይኖረውም ነበር ይላል። ስለዚህ ድግግሞሽ የነበረው የሚቀርብላቸውን ሰዎች ሊቀድሳቸው ስለማይችል ነው። በነገራችን ላይ በጣም ብዙ ሪፒቲሽኑ ድግግሞሹ በዛ እንጂ ሰዎቹን ሊቀድሳቸው አልቻለም አይደለም የሚለው አይደለ፣ አይችልም ነው የሚለው ከነጭራሹ። አፍተሮል እግዚአብሔርም አውቋል አይችልም፣ ጉዳዩ አይችልም። ሊመጣና ሊገለጥ ላለው ነገር እንደው እንደ ምልክት ሆኖ እግዚአብሔር ለአንዴና ለመጨረሻ ጊዜ የሚያቀርበው መስዋዕት እንዳለ ደጋግሞ በየዓመቱ ለሕዝቡ እንደ ማስታወሻ ያደርገው ነበር እንጂ ጉዳዩ ሊቀድሰን እንደማይችል የተገለጠ ነው። ክብር ለእግዚአብሔር ለአምላካችን ይሁን። እንኳን የአዲስ ኪዳን ሰዎች ሆንን፣ እንኳን እግዚአብሔር በዚህ ኪዳን ውስጥ ድጋሚኛን አገኘን። አፍተሮል ጌታ ኢየሱስ ክርስቶስ ባይመጣ ኖሮ በብሉይ ኪዳን አምልኮ ስርዓት አሕዛብን የሚያካትት ነገር አልነበረውም። ጌታ ኢየሱስ ክርስቶስ ስለመጣ ነው ዛሬ ኢትዮጵያ ውስጥ አዲስ አበባ ከተማ ይሄ ሁሉ ቅዱሳን ተሰብስቦ ከአንድ ካመነ እስራኤላዊ እኩል ያመንን አሕዛብ በአንድ መንፈስ መዘመር የቻልነው በጌታ በኢየሱስ ክርስቶስ ብቻ ነው። ይሄ ደግሞ የታሪካችን መጀመሪያ መጨረሻም ነው። ክብር ለእግዚአብሔር ይሁን። በቤተ ክርስቲያን ውስጥ ምንም አይነት መንፈሳዊ በረከት ብናገኝ ከጌታ ከኢየሱስ ክርስቶስ የመስዋዕትነት ሥራ የተነሳ ብቻ ነው፣ የለም ሌላ። ክብር ለእግዚአብሔር ለአምላካችን ይሁን እና ቁጥር 5 ምንድን ነው የሚለው? ቁጥር 5 ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሏል፣ መስዋዕትንና መባን አልፈለክም፣ ስጋን ግን አዘጋጀልኝ። በጣም የዚህ ደብዳቤ ጸሐፊ እዩት ምን እንደሚል። ቁጥር 5 ሲጀምር ምንድን ነው የሚለው? ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሏል። አሁን የሚጠቀመው የብሉይ ኪዳን ጥቅስ ነው። መዝሙር ምዕራፍ 40 ቁጥር 6 እና 7 ነው እየጠቀሰ ያለው። መዝሙር ምዕራፍ 40 በጣም ዝነኛ ክፍል ነው። ቆይቼ እግዚአብሔርን ደጅ ጠናሁት የሚለው ማለት ነው። እና ቁጥር 6 እና 7 ነው ኮት እያደረገ ያለው። ግን ጌታ ኢየሱስ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሏል ይላል። አሁን ጌታ ኢየሱስ ክርስቶስ ወደ ዓለም ሲመጣ ይሄንን ቃል ተጠቀመው። ይሄንን ጥቅስ ኢየሱስ ተጠቅሞ እንደውም እንዲህ ሁሉ ብሏል ብሎ ነው የሚጽፈው አይደል? ክርስቶስ ወደ ዓለም ሲመጣ እንዲህ ብሏል። ይሄ ሰው እየነገረን ያለው መባንና መስዋዕትን አልፈለክም፣ ስጋን ግን አዘጋጀልኝ። አሁን እግዚአብሔር መባንና መስዋዕትን አልፈለክም ማለት ምን ማለት ነው? ሳትስፋይድ አልሆንኩም ነው። አሁን መባንና መስዋዕትን አልፈለክም ማለት እግዚአብሔር ጠላው ማለት አይደለም ትርጉሙ። ዲሳቲስፋክሽን መርካት አልቻለም። እየቀረበ ያለ መባና መስዋዕት አለ፣ ለእግዚአብሔር ነው እየቀረበለት ያለው። ህዝቡ እያመጣ መስዋዕት ያቀርባል። አልፈለክም፣ ሊያረካ አልቻለም። ነገሩ እንዲሆን የፈለክበት መንገድ አለ። እየቀረበ ያለው ነገር ግን ያንተን ፍላጎት ማርካት አልቻለም። አሁን ክፍሉ እንደሱ አይደለም የሚለው። መስዋዕትና መባን አልፈለክም፣ ስጋን ግን ኢትስ ኢንካርኔሽን ኢየሱስ ስጋ ለብሶ ይሄንን የመስዋዕትነትን ሥራ ወይንም እግዚአብሔር አምላክ ያልረካበትን ያንን ጉዳይ አባቱን ፈጽሞ ለማርካት ስጋን አዘጋጀህልኝ። ክብር ለእግዚአብሔር ይሁን። ስለዚህ ጌታ ኢየሱስ ክርስቶስ እንደዚህ አለ። ክርስቶስ ወደ ዓለም በመጣ ጊዜ መስዋዕትንና መባን አልፈለክም አለና ነገር ግን ስጋን አዘጋጀህልኝ። ስለዚህ ጌታ ኢየሱስ ክርስቶስ ምንድን ነው ያለው? ስጋ ተዘጋጀልኝ።
አንተ ነህ ሥጋ ያዘጋጀህልኝ አለው። ኢየሱስ እያለ ያለው አብን ነው። አሁን እያወራን ያለነው ፍጹም ሰው ሆኖ ወደ ምድር መምጣቱን አይደል ኢየሱስ እየጻፈ ያለው። አሁን ብሉይ ኪዳን በነበረ ድግግሞሽ በሞላበት በጣም ለዓመታት ምናልባት ለሺህ ዓመታት በየዓመቱ በቀረበ መስዋዕትና መባ ልትረካ አልቻልክም። ስለዚህ እኔ እንዳረካ ሥጋ አዘጋጀህልኝ አለው። እቺ መሲሐዊ መዝሙር ነች። መዝሙር 40 እናንብባት። እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማ። ከሚውጥ ጉድጓድ ከሚያዘቅጥ ማጥ አወጣኝ፣ እግሮቼን በዓለት ላይ አቆመ፣ አካሄዴንም አጸና እያለ ይቀጥላል። ይሄ መሲያኒክ ሶንግ ነው። የመሲሁ መዝሙር ነው። ዳዊት ነው የዘመረው። ንጉሥ ዳዊት ቁጭ ብሎ ለመዘምራን አለቃ ዳዊት የዘመረው መዝሙር ነው። ቁጭ ብሎ በገናውን እየደረደረ ዳዊት ሲዘምር ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ። ቆይቼ እግዚአብሔርን ደጅ ጠናሁት። አሁን የሚለው ክፍል ትዝም ይላችሁ መጸለይ አይደል? መንበርከክ። አሁን መሲሐዊ ያርጉት እስቲ መዝሙሩን ኢየሱስ ሲዘምረው ጣሩ ትዝ አይላችሁም? ምጡ ትዝ አይላችሁም? የመዳንን ሥራ ለመፈጸም የሄደው መንገድ ቆይቼ ደጅ ጠናሁት። አሁን ኢየሱስ ጋር ሲሆን መዝሙሩ ግጥም ነው የሚለው። በእርግጥ ኢየሱስ የጮኸው ጩኸት አልቲሜትሊ አብ በመስቀል ላይ እንደተወው ሁሉ አይደል? አባቴ ምን ነው ተውከኝ፣ ደጅ ጠንቶ አምጦ ጮሆ ብሎ አባቴ ምን ነው ተውከኝ፣ ቆይቼ እግዚአብሔርን ደጅ ጠናሁት። ግን እስከ መጨረሻ አይተውም አይደል? አብ አይተውም። እርሱም ዘንበል አለልኝ አለና ከሚውጥ ማጥ ከረግረግም ጭቃ እግሬን አወጣ። ኢትስ ላይክ ሪዘሬክሽን። አወጣ፣ እግሬን በዓለት ላይ አጸና፣ አረማመዴን መንገዴን አቀናው። መሲያኒክ ሲሆን በጣም ይገጥማል መዝሙሩ ባይዘው። ከዛ እንደዛ እየዘመረ ነው። ቁጥር 6 መስዋዕትንና ቁርባንን አልፈለክም፣ ጆሮቼን ግን ከፈት፣ የሚቃጠል መስዋዕትን የኃጢአትን መስዋዕት አልሻህም። አሁን እኛ በምንለው መንገድ አሁን እኔ ከጌታ ከኢየሱስ ክርስቶስ የመስቀል ሥራ ከ2000 ዓመት በኋላ እኔ ቆሜ እዚህ ጋር በምለው መንገድ ዳዊት ላይለው ይችላል። በዚህ መጠን ዳዊት መሲያኒክ እንደሆነ በሙላት አንደርስታንድ ላይ ያደረገው ይችላል። ብለርድ እያረገበት ግን የሆነ ድብዝዝ ግን እያረገበት ይሄ ነገርማ ስለኔ ብቻ አይደለም እየተናገረ ያለው ስለሌላም ነገር ነው እንዴ? እኔ ደጋግሜ እንደምላችሁ የሐዋርያት ሥራ ምዕራፍ 4 ላይ ነው ጴጥሮስ ቆሞ ለዛ ለተሰበሰበው ሕዝብ የነገራቸው ዳዊት ነቢይ ነበረና ያለው። አሁን ዳዊት ነቢይ ነው የሚል የብሉይ ኪዳን ትምህርት የለም። ዳዊት ይዘምር ነበር የሚል ትምህርት አለ። እንደውም ዳዊት ንጉሥ ነው የሚል ትምህርት ነው ያለን አይደል? መጽሐፍ ቅዱስ ላይ ዳዊት ይዘምር ነበር የሚል አለን፣ ግን ዳዊትን ንጉሥ ነው የሚለን። ጴጥሮስ መጣና ነቢይም ነበር አለ እና በምንድን ነው የሚተነብየው? በበገና እየዘመረ ሲዘምር ምን አይነት ነቢይ ነው? መሲያዊ ትንቢት ነው የሚዘምረው። ቅዱስ መበስበስን ያይ ዘንድ በመቃብር አትተውም የሚል መዝሙር። አሁን ዳዊት ተቀበለ መዝሙር። ምንድን ነው የተቀበለው መዝሙር? መባንና መስዋዕትን አልወደድክም፣ በሚቃጠል መስዋዕትና ለኃጢአት በሚቀርብ መስዋዕት አንተ ደስ አልተሰኘህም የሚል መዝሙር ዘመረና ከዛስ ስጋን አዘጋጀህልኝ። ዳዊት እየዘመረው ምን ማለት ነው ሊል ይችላል። ስጋን አዘጋጀህልኝ፣ እኔ ያለሁ አይደል እንዴ? በስጋ እንዴ ያለው ተው። ስጋን አዘጋጀህልኝ ምንድን ነው? የሚመጣ ተስፋ ነው ማለት ነው። ስለራሱ እየዘመረ ስለራሱ እኮ ነው የሚዘምረው። ዳዊትን በራእይ ተገልጠህ እንዲያልከው ባሪያዬን ዳዊትን አገኘሁት፣ ቅዱሱን ዘይቴን ቀባሁት፣ አይጠቀምም፣ ብዙ አይበግረውም፣ አይበለጥም ምናምን አለና ከዛ ዳዊትም እግዚአብሔርን እንዲህ አለው፣ አንተ አምላኬን አለው። እግዚአብሔርም ዳዊትን በኩሬ አለው ይልና ዳዊት እየዘመረ ነው። በዚህ
እግዚአብሔር በኩሬ አለኝ ይልና ከኔ በፊት ብዙ አልነበረም እንዴ? ነበር። በንግስናም በኩር አይደለም ዳዊት አፍተሮል ሳውል ይቀድመዋል። በኩር ማን ነው አለና እየዘመረ ነው። በዚህ በኩሬ እለዋለሁ ዳዊትን አለ እግዚአብሔር ይልና ከዛ ቀጥሎ ሲዘምር ዙፋንህን በሰማያት ዕድሜ ልክ አረጋዋለሁ ብሎ ዘመረ። የኔ ዙፋን 40 ዓመት ነው። ስለማን ነው ይላል። ቀን ቀን እንደ ፀሐይ ሌሊት እንደ ጨረቃ አረጋዋለሁ ዙፋንን። ይቀጥላል መዝሙሩን ባይዘው ሲጨርስ የኔ አይደለም ይላል። እስቲ አሜን በሏ። እኔ እደክማለሁ፣ አረጃለሁ፣ እሞታለሁ፣ ልጄ ይቀጥላል። በሰማያት ዕድሜ ልክ ዙፋን ያለው ሌላ አለ። ቀን ቀን እንደ ፀሐይ ማታ ማታ እንደ ጨረቃ ማለት ምን ማለት ነው? ሲዛ ያረግም አገዛዙ። እስቲ አሜን በሏ። አይደክምም፣ ቀንም ታየዋለ ሲጨልምም እስቲል እሱ ነው ዙፋን ላይ ያለው። ሲዝን አይመርጥ፣ ወቅት አይመርጥ፣ አትከልለውም። እንደዚህ አይነት ዙፋን እኔ የለኝም። ቤተልሔም አካባቢ ቁጭ ብዬ የምገዛ ከሆነ ፋርስ አካባቢ ሌላ ገዢ አለ። በሰማያት ዕድሜ ልክ ዙፋን ያለው የማይነቃነቅ ሌላ ይመጣል። ነብይ ነው ሰውየው፣ ተነበየ። ዕብራውያን ባይዘዌ በጣም ብዙ ኮት የሚያደርገው መዝሙረ ዳዊት ላይ ነው። ትምህርተ ክርስቶስን አዲስ ኪዳን ላይ ያለ ከፍተኛ ትምህርተ ክርስቶስ ብሉይ ኪዳን ላይ የዘመረው ዳዊት ነው። መስዋዕትና በማን አልወደድክም፣ ደስ አልተሰኘህም በዚህ እና ስጋን አዘጋጀልኝ ማን ያለው ይላሉ የዕብራውያን ተደረሰን። ዳዊት ነው። ይሄ ደጋግሞ እየጠቀሰለት የመጣው ዳዊት ነው ያለው። አዎ ይሄንንም ብሎታል። አዎ ጌታ ኢየሱስ ክርስቶስ ወደ ምድር ሲመጣ ዳዊት የዘመረውን ቃል በቃል ጠቀሳት። ክርስቶስም የሚል ቃል ስላለ በጣም ከባድ ነው። ባይዘይ እኔ ወንጌላት ላይ ሄጄ ፈልጌ አላገኘሁትም። የዚህ ደብዳቤ ጸሐፊ ግን አያችሁ አግኝቶታል። ክርስቶስ ወደ ዓለም ሲመጣ መስዋዕትንና መባን አልፈለክም። አባቴ ያው አልረካህም። ታዲያ ስጋን አዘጋጀልኝ ምን ማለት ነው? ስጋን አዘጋጀልኝ ኢንካርኔት አረገ፣ ስጋ ለበሰ፣ ሰው ሆነ ማለት ነው? ኦፍ ኮርስ ነው። እዛ ውስጥ ግን ምንድነው ድምፁ? ፍጹም መታዘዝ አለው። እዛ ውስጥ የጌታ የኢየሱስ ክርስቶስን ለአባቱ ታዞ ወደ ምድር መምጣትንና በክርስቶስ ኢየሱስ ትህትና የረካውን የእግዚአብሔርን ፍላጎት የሚያመለክት ክፍል ነው። አብሶሉት ኦቢዲየንስ አለው ክፍሉ። ፍጹም መታዘዝ አለው ክፍሉ። ጌታ ኢየሱስ ክርስቶስ የሚቀርብ መስዋዕት ብቻ አይደለም ያደረገው፣ በፍጹም መገዛትና መሰጠት፣ በፍጹም ትህትና ነው መስዋዕቱን ያቀረበው። እስቲል ኢየሱስ መስዋዕት አቅራቢ ነው። እስቲል ኢየሱስ መስዋዕቱ ነው። መስዋዕቱ ግን በፍጹም መገዛት፣ በፍጹም መታዘዝ ነው። ለምሳሌ ብሉይ ኪዳን ላይ እንሂድ። አንደኛ ሳሙኤል ምዕራፍ 15 ቁጥር 22 አካባቢ ሳኦል ትዝ ይላችኋል። ሳኦል ሂድና አማሌቅን አጥፋ አለው እግዚአብሔር። እስቲ ጎናቸው ተጫበጡትና አማሌቅን አጥፋ በሉት። ጎናቸው ነቀነቅ አድርጉትና አማሌቅን ዝኩሩን አጥፋው በሉት። ሂድና አለው እግዚአብሔር። መልእክት ነው። ዩ አር ኪንግ፣ ንጉሥ ነህ፣ ቀብቻለሁ፣ ሰጥቻለሁ ስራ። ሂድና አጥፋው አለው። እጄን እጅ ላይ ላርግና አጥፋ እስቲ ያለው ትዝ ይላችኋል። በሙሴ በኩል የአማሌቅን ዝክር ከምድር ፊት አጠፋለሁ ብሏል እኮ እግዚአብሔር። በሳሙኤል እኮ ደግሞታል። ግን የአማሌቅን ዝክር ለማጥፋት እድለኛ ሆኖ ሳኦል ተመረጠ። አጠፋለሁ፣ ሂድና አጥፋለሁ። ሳኦል ሄደና ይላል አጠፋ የሚል ቃል አለ። ባይዘው አጠፋ ይላል። ያጠፋውስ ደከም ያለው ነው። የሰባውን ይዞ መጣ ይላል። ቀጥሎስ የአማሌቅን ንጉሥ አጋግንም ጭምር ይዞት መጣ ይላል። ቆንጆ ነው ይዞት መጣና ከዛ እንትን ውስጥ አስገባና አከማችቶ ሳሙኤልን ሊያገኘው ሄደ ይልና ለራሱ እንትን ምስል ሊያቆም ሄደ ይላል። ሄደ ከዛ ሳሙኤል ጋር ተገናኙ። ሲገናኙ መንገድ ላይ ነው በዚህ ተገናኙት። ሳሙኤል እንደዚህ ያለው ሳኦል አለው። አቤት ይለው። እግዚአብሔር አጥፋ ያለ ለምን አላጠፋህም? አይ ሳሙኤል ምን መሰለ ሲለው ሳሙኤል ለሳኦል እንደዚህ ያለው በውኑ መታዘዝ ከመስዋዕት ማዳመጥስ የአውራ በግ ስብ ከማቅረብ አይሻልም? አሁን መስዋዕቱማ እግዚአብሔር እኮ የትም ያገኘዋል። መታዘዝ ያለበት መስዋዕት ነው።
ማዳመጥ እግዚአብሔርን ደግሞ የአውራ በግ ስብ አሁን አንተ ይዘህ የመጣኸው ማለት ነው። እሱን ከማቅረብ አይሻልም? ምን አልሆነ? ምን እንዳሉ ተቀላችሁ? እግዚአብሔርን አለመታዘዝና ትእዛዙን መጣስ ተራፊምን ጣዖትን እንደማምለክ ነው አለ። ኢሳይያስ ምዕራፍ 1 ከቁጥር 11 ጀምሮ እግዚአብሔር መጥቶ እንደዚህ ይላቸዋል፣ እኔ መስዋዕት አጥቼ ነው እንዴ በሬና በግ እየጎተታችሁ የምታመጡት አላቸው። እኔ አጣው እንዴ? እንደውም እኮ የትንቢት መጽሐፍ ላይ ባለፈውም ነግሬያቸዋል። መስዋዕት ብሎ ይዞለት ይመጣሉ። እግዚአብሔር መጣና እንደዚህ እንዴ አልፈልግም አታምጡ። አረ እግዚአብሔር ሆይ ላንተ ነው ሲሉት በሺህ ተራሮች ላይ ያሉት እንስሳት እኔ ናቸው አለ። ሺህ እንስሳ አይደለም ያለው፣ ሺህ ተራራ ላይ ያለ እንስሳ። እንስሳው አይቆጠርም፣ ተራራው ራሱ ሺህ ነው። ያ ሁሉ አለ አለ እግዚአብሔር። እኔ በግና ምናምን ከፈለኩም እኔ አይደል እንዴ ያለው። አንተ ማታውቀው ስንት የበረሃ በግ አለ አለ። እኔ እኮ መስዋዕቱን እኮ የፈለኩት አንተን ለመጨበጥ ነው። በእውነተኛ መገዛትና መታዘዝ ውስጥ የሚቀርበ መስዋዕት ነው የምፈልገው። መስዋዕቱ መነካኪያና ከእናንተ ጋር ህብረት ማድረጊያ እንጂ ሰተኸኝ የምትሮጠው አይደለም ነው። እስቲ አሜን በሏ። እግዚአብሔር ደስ አልተሰኘም የሚለው ይሄ አውትዋርድ የሆነ ሪቹዋል ነው። ደጅ ደጁን የሆነ ስርዓት ብቻ ሆነበት። እግዚአብሔር ሰውየውን ሊቀድሰው አልቻለም፣ ነፃ ሊያወጣው አልቻለም። በመስዋዕትና በመባ ደስ አልተሰኘም። በቃ አልፈለከውም። ለምን? ለማዳን ሰተ መዳኛ አልሆነም። ይባስ እንደውም ሰውየው መሞቻ ሆነ። ስለዚህ እኔ ደስ አሰኝቼ ፈቃድን እንድፈጽም ስጋን አዘጋጀህልኛል። ኢየሱስን እግዚአብሔር ከሰማይ ሲልከው ስጋ አዘጋጅቶ ነው የላከው። እኔ ነኝ ያልኩት መስዋዕትና ቁርባንን አልወደድክም ብሎ ስጋን በሉታ። ስለዚህ እግዚአብሔር ስጋ አዘጋጅቶ ነው። ስጋን አዘጋጀልኝ ምን እንዳረግ? እውነተኛ የሆነ ደስ የምትሰኝበትን ሰዎችን መቀደስና ማዳን የሚችለውን መስዋዕት እንዳቀረበልን እግዚአብሔር ስጋ አዘጋጅቶ ነው። የተዘጋጀ ስጋን አዘጋጀልኝ አለው። ከዛ ቁጥር የሚቀጥለውን ቁጥር እናንብበው። ቁጥር 6 ደስ አልተሰኘም። በዚያን ጊዜ እንዲህ አልሁ። እስቲል መዝሙሩ ላይ ነው ያለው። እስቲል ክርስቶስ እያለው ነው። እንዲህ አሉ፣ ስለ እኔ በመጽሐፍ እንደተጻፈ አምላክ ሆይ እነሆኝ ፈቃድህን ለማድረግ መጥቻለሁ። አሁን ቁጥር 5ን ቁጥር 6ን የሚያስራቸው ቁጥር 7 ላይ ነው። በመስዋዕትና በመባ እግዚአብሔር አልተደሰተም። ፉሊ ብሉይ ኪዳንን የሚያመለክት ክፍል ነው። እየቀረበ ያለው መስዋዕት ለሰው አይደለም፣ ለእግዚአብሔር ነው የሚቀርበው። እግዚአብሔር ደስ አልተሰኘም ያለው በሞሎክና በአስታሮት መሰዊያ ላይ የሚቀርብ መስዋዕት አይደለም። ቤተ መቅደስ ውስጥ እሱ መሰዊያ ላይ የሚቀርበው መስዋዕት ነው። አልፈለኩትም ያለው። ስለዚህ እኔ ሄጄ ደስ እንዳሰኘ እግዚአብሔር መደሰቻውን ከሰማይ ነው የላከው። መደሰቻ በጥላውን እግዚአብሔር ደስ የሚለው መቼ ነው? ልጁን በጥላውን ላይ ሲያይ። ኢየሱስን ካላየብህ በምንም መንገድ እግዚአብሔር ልታስደስተው አትችልም። ብሉይ ኪዳን ካለ ከአንድ ሌዋዊ ካህን የተሻለ ሕግን መፈጸም የሚችል ሰው የለም። ከፈሪሳውያን እኮ አንበልጥም። ከከሙን አስራት ያወጣል። ማይክሮስኮፒክ አስራት 10 ቦታ እንዴት ነው የሚቆርጧት? ራሱ አስቆርጠው ነው የሚሆኑ አድርገው አትታይም። እማይታይ 9 የኔ ነው። ፐርፌክሽናቸው እኮ ሲያስጨንቀ ከውስጥ ስለማይጀምር ነው እኮ ጌታ ኢየሱስ ክርስቶስ አልቀበለውም አለ። ለምንድን ነው የማትቀበለው? እሱን ይላሉ ፈሪሳዩ ነው። ኧረ ጌታ ሆይ ከአንተ የተናነሳለ እንደ ሕግን በመጠበቅ እኮ ነው የምትለው። ለምን? አለባበሳቸው፣ እዚህ ላይ የሚያደርጓት ነገር፣ አካሄዳቸው፣ መርጠው የሚቆሙበት ቦታ ለመጸለይ የመንገድ ማዕዘን ላይ ይቆማሉ የሚል ቃል አንብባችኋል? ቆንጆ የጸሎት ቦታ ኮርነር ላይ ቆሞ ይጸልያሉ ይላል። አባቱ ያህዌ ምናምን ብለው ሲጸልዩ ሰው ያይና ከሩቅ አንድ ቀን እንደሱ ሆናለሁ ይላል ሰው። ኢየሱስ መጣና ከዚህ ሰውዬ ካልበለጥክ የአባቴ መንግስት አታይም አለ። አንድ ቀን እንደዚህ ሆናለሁ ብሎ ሰው ሁሉ ደረቱን እየደቃ የሚሄድበትን ሰውዬ ካልበለጥከው አለ
እንዴት? ደጅ ደጁን ነው፣ ከውስጥ ወደ ውጭ አይደለም። እስቲ አሜን በሏ። እምናቀርባቸው አሁንም ቢሆን እምናቀርባቸው ነገሮች ከልባችን ሲጀምሩ ነው እግዚአብሔር ጋር የሚደርሱት። ደጅ ደጁን ባለ ነገር ማንንም ሰው ኢምፕረስ ልታደርጉ ትችላላችሁ። ማንንም ሰው ላደርግ ይችላል፣ ሊያስበል ይችላል። ማንም ሰው ከውስጥ ሲጀምር እግዚአብሔር ይቀበለዋል። ያኛውን ለምንድን ነው ያልፈለገው? ከውስጥ ወደ ውጭ አይደለም፣ ደጅ ደጁን ነው። አልፈለግከውም። ጌታ ኢየሱስ ክርስቶስ ምንድን ነው ያለው? በኖራ የተለሰነ መቃብር ናቸው ነው ያለው። ኖራን አሰበው ንጣቱን። እዚህ እንደዛ እንደ ኖራ አይነት ነጭ ነገር ንድፍ ብርቅርቅ ያለ ነጭ መቃብር ነው አለ። መቃብር በኖራ ተሰርቶ ነው አለ ጌታ ኢየሱስ። አንድ ፈሪሳዊ ያቆሞ ቆንጆ መቃብር ውስጡ ሲከፈት ንጥቂያና ቅሚያ ነፍስን ግድያ አለው አለ እና ተጸይፍ አልቀበልም። እግዚአብሔር የተጸየፈው መስዋዕት እንደዚህ አይነቱ መስዋዕት ነው። እኔ ላከኝ ይሄን ተጸይፈ ነው እኮ ነው። ከክርስቶስ ኢየሱስ በጌታ ከመሆን ውጭ ያለ የትኛውም ነገር ባይዘው ልክ እንደዚህ ነው። ለእግዚአብሔር ሊሆን ይችላል ባይዘው አድሬስ ያደርጋል ብለን የምናደርገው በክርስቶስ ኢየሱስ ካልሆነ እግዚአብሔር አይቶ አልቀበለውም ይሄንን ነው የሚለው። ሊያረካኝ አይችልም፣ ጽድቄን አይመጥንም፣ የሚያቀርበውንም ሰውዬ አይቀድሰው። አምላክ ሆይ አለ ጌታ ኢየሱስ ቆሞ። አምላክ ሆይ አለ ኢየሱስ ቆሞ። አብ ደስታው አይደል አቤት ሲለው እነሆኝ ፈቃድህን ልፈጽም መጣሁ። ይሄንን ነበር የፈለግከው አለው። እነሆኝ ፈቃድህን ልፈጽም መጣሁ። ኢየሱስ ከውስጥ ወደ ውጭ ነው፣ ደጅ ደጁን አይደለም። በፍጹም መታዘዝ ቅድም ነግሬያቸዋለሁ። ዋይ 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 መቼም አውርተን የማንጠግበው ክሮስ አይደል? ደግሜ ምን አብሶሉት ኦቢዲየንስ የተገኘው መስቀል ላይ ነው። ባይዘው ፍጹም መታዘዝ፣ ፍጹም መገዛት ተገኘ እግዚአብሔር ኢየሱስ ላይ ያገኘው። እነሆኝ ፈቃድ ልፈጽም መጣሁ አለ። ስጋን አዘጋጀለትና ሂድ አለው። እሺ አለ። እሺ ፍጹም ሰው ሆኖ ሂውማን ሬስ ላይ ተቀላቀለ ኢየሱስ። he was God, of course still he is God። ለዘላለም እኮ አምላክ ነው። በሰው ትራክ ውስጥ ገባ። ተቃል መለኮት እኛ መሃል ተቀላቀለ፣ መሃላችን ገባ። እኔ ሁሌ ሳነሳው ሞደው ክፍል አለ። ዮሐንስ ሲያጠምቅ ኢየሱስ መደዳ ውስጥ ገብቶ ሰው ሬስ ውስጥ ገባ። ተቃል ሰው ሬስ ውስጥ ገብቶ ሲጠመቅ መደዳ ይጠብቅ። ላድነን የመጣው ከፊት አድርገኝ አይልም። ኢየሱስ መሃል ሆኖ ተረኛ ሲባል የሆነ ሰውዬ ሲጠመቅ ዮሐንስ ባይዘው በጣም አደገኛ ሰው ሰምቶ ስለመጣ ተረኛ ይላል። ለምንድን ነው የሚያጠምቀው? ስታጠምቅ መንፈስ የሚወርድበት እሱ ነው መሲሁ ስላለው አንደኛ ሰውየው ንስሐ ገባ እያለው ነው። ቀጥሎ መሲህ ቼክ እያደረገ ነው። በመልክ ስለማያውቀው ኢየሱስ አይመስልማ። ኦርዲነሪ ሰው እኮ ነው የሆነው። ኦርዲነሪ ምንም እኮ ቅንጣት ታክል አምላክ ነው ብለህ ልጠረጥረው አትችልም። የሆነ ነገሩ ቢመስል ባይዘው አይሰቅሉትም። አናቅህም እንዲህ አሉት። እንደውም በኃጢአት የተወለድኩ ሁሉ አሉት እኛ ካንተ እንሻላለን እስኪሉት ድረስ ነው ባይዘው የወረደው። ስጋን አዘጋጀህልኝ እኮ እዛ ታች እኮ ነው የጣለው። ወረደ ክብሩን ትቶ እና ገብቶ ዮሐንስ የእግዚአብሔር ሰው ዮሐንስ የትራንዚሽን ፔሪድ ታላቁ ነብይ ከሴት ከተወለዱት መካከል እንደዚህ አይነት የለም የተባለለት ሰውዬ ኢቭን አላወቀውም። ታውቃል እንደዚህ ነው ፊዚካሊ ዲዘርንመንት በኤልያስ መንፈስ የሚሄድ ሰውዬ እንደዚህ ሲዝን ሺፍት የሚያደርግ ሰውዬ እኮ ነው። እንዲህ አይቶት አለየውም። ታውቃል ለትንቢት አይመችም ነበር ኢየሱስ ያመጣና ሲጠመቅ ሲመጣ ተረኛ ሲል አንድ የ30 ዓመት ወጣት ልጅ 30 ዓመቱ ነበር መሬት ላይ ለሥራ ከመጣ ነው። እሱ የዘላለም አምላክ ነው። ለሥራ ከመጣ ገና 30 ዓመቱ ነው። እኔ ትህትናው ሊብራራ እኮ አይችልም። ይሄ
አሁን እንዴት ይብራራል? በእውነት እኮ ነው የምላችሁ። ኢየሱስን ይዩት። ሊብራራ የማይችል ክብር ትቶ ሊብራራ የማይችል ውርደት ውስጥ ነው ያለው። ሰፈሪንጉም ባይዘው አያብራራም። ክብሩ ብቻ እንዳይመስል አወራረዱም ልክ የለውም። አወጣጡ ብቻ እኮ አይደለም፣ አወራረዱም ልክ አልነበረውም። ውርደቱ እንደዚህ ማንም አይወርድም። ሰው ሆኖ አይወርድም፣ እንኳን መለኮት ሆኖ። ስጋን አዘጋጀልኝ በጣም ሚስጥር ነው። ከዛ መጣ እንዲህ ሊያጠምቀው ሲል ሰማይ አይደል የተከፈተው? አብ ልጁ ሊጠመቅ ነው፣ አልቻለም። ኢየሱስ ኖርማል ሆኖ የአብን ፈቃድ እያደረኩ ነው ሊጠመቅ ሲል አብ ከሰማይ በእርሱ ደስ የሚለኝ የምወደው ልጄ ሲል ዮሐንስ ጨረሰ። በቃ አገልግሎት እዚህ ድረስ ነው። እኔ ድምፅ ነኝ እሱ ቃል ነው ብሎ የለ እኔ ነኝ። ማን ነው ስምህ? ድምፅ ቃል። እኔ ጉሮሮ ጠርግለታል፣ እሱ ከኔ በኋላ ይመጣል አለ እና መጣ ቃሉ አለ። ድምፅ በቃ አገልግሎቷን ጨረሰች እና ከመንገድ ነው የምትለቀው ድምፅ። አሁን ብዬ ነበር። ቆንጆ ድምፅ ነው፣ ወፈር ያለ ድምፅ ነው፣ ከምድረ በዳ የመጣ ድምፅ ነው። በጣም ስለሚጮህ ወፈራል ድምጿ። ወፈር ያለ ጥርግ የሚያደርግ ድምፅ ነበር። አደገኛ ነው። ወታደር አይቀረው፣ ፈሪሳ ምንም አይቀረውም። ባይዘው እየጠረገ የሚሄድ ድምፅ ነው። ከዛ ቃል መጣ። ሲመጣ በቃ አላጠምቅም በል እንግዲህ አንተን ነው የምንጠብቀው ብሎ ዮሐንስ የሚጠመቁት መደዳ ገብቶ ሊጠመቅ ጌታ ኢየሱስ እንደዚህ ያለው ቀስ ብሎ ነው ታውቃለህ የሚያወራው። ያለ ጊዜው ገልጦ መከራ እንዳያመጣበት እንኳን ዮሐንስን ሰይጣን ራሱ ሲጮህ ብዙ ኢየሱስ እንትን አይልም ታውቃለህ አይደል? በጣም ሲጮህ ዝም ብለህ ውጣ ነው የሚለው እኮ። ያለ ጊዜው ክርስቶስ ካለው ፈሪሳውያን ነኝ ሊል ነው እንዴ ብሎ ይጉርታል። መከራ እንዳያመጡበት እኮ ዝም ብለህ በዛው ሰይጣኑን አይፈልጉም። ውጣ ሰውየውን ነው የሚለው ተከታይ የሚያደርገው። ኢየሱስ እኮ ማስወጣት ብቻ ሳይሆን አወጣጥ፣ ቀጥሎ የአገልግሎት ውጤት ሁሉ እኮ ነው ያስተማራል። you have to be serious። እንደ ቅዱስ ቃሉ እንድንሄድ each and every detail ነው ኢየሱስ ባይዘው እያንዳንዷ ያላት ነገር ትምህርት ነች። ባይዘው ያደረገው እንደው ለማድረግ አይደለም እኮ የሚያደርገው፣ እያስተማረን ነው። ሰብስቦ ከምድር ላይ ባይዘው ማስወጣት ይችላል። እኔ ሰብስቤ አላስወጣውማ ከምድር ላይ ተራ በተራ ከሆነ የምናስወጣው እሱ ተራ በተራ አስወጥቶ አሳያል። ጽድቅን ሁሉ እንፈጽም ዘንድ ይገባናል። አጥመቀኝ እና ልለፋ ነው። ከዛ ዮሐንስ እሺ አጠመቀውና ሲያወጣው መንፈስ ቅዱስ እንደ ርግብ አምሳል ሥላሴ አይደል? በማዳን ሥራውም ላይ የተሳተፈው ሥላሴ ነው። አብ ተናገረ፣ ወልድ ተጠመቀ፣ መንፈስ ቅዱስ ወረደ። ዮሐንስ ምን አይነት አገልጋይ ነው? ሥላሴ በአካል መጣ። እዛ ጋር አብ ፊዚካሊ ነው ያወራው፣ በጆሮ ነው የተሰማው። መንፈስ ቅዱስ እየታየ ነው የወረደው። እግዚአብሔር ወልድ ሥጋ ለብሶ አለ። ዮሐንስ አየ ሥላሴ በቃኝ አለ። እንደሱ አይደል ያለው? አያው አለ። ጮኸ እኮ ሰውየው። የሚጠመቁትን ቀጥሎ ያሉትን የሚጠመቁትን በቃ አለ። አያው እመሰክራለሁ፣ ከኔ በኋላ የሚመጣው ከኔ ይበልጣል። ስሙኝ፣ ከኔ በኋላ የሚመጣው ከኔ ይበልጣል አለና ቀጥሎ ምንድን ነው ያለው? ከኔ በፊት ነበር አለ። እሱን እኮ ነው ከኔ በፊት ነበር። እስቲ አሜን በሏ። this is gospel። ይሄ ነው ወንጌል፣ ይሄ ነው አይደል? እሱ ጠፋ፣ ኢየሱስን ወጣ። ከኔ በኋላ የሚመጣው አለ። አዎ እንደዚህ እየጠቆመው ከኔ ይበልጣል፣ ከኔ በፊት ነበር። ዘላለም ነው እኮ ነው። ከፊቴ ነበር፣ አሁን አለ፣ ከኋላ ይመጣ አለ። ዘላለም ነው አለ። የነበረ ያለ የሚኖር ከአብ እኩል ነው አለና የላከኝ እሱ አለ። ማን ነው? አብን የላከኝ እሱ ስታጠምቅ መንፈስ የሚወርድበት እሱ ነው ብሎ ነበር። አይቻለው፣ እመሰክራለሁ አለ። እና ትቻለው ማጥመቅ። እኔ ዝም ብዬ በውሃ ነበር ማጠምቀው፣ በእሳትና በመንፈስ ይሻላችኋል። እዛ ጋር እሱ ጋር ተጠመቁ። እስቲ አሜን በሉ። ፐርሰናል ኢንቴንሽን የለው፣ ተከታይ አጣባይል፣ ያው ተጠመቁ። አሜን በሉ። ኢየሱስስ ወደ ወትሮ ስራው ነው ባይዘው የተመለሰው። አገልግሎት እንኳን አልጀመረም፣ ዝም ብሎ ሄደ ይላል። እኔ በጣም የሚገርመኝ ቃል ሄደ፣ ዝም ብሎ ሄደ። ዮሐንስ ሲመሰክር ዝም ብሎ ሄደ፣ ወጥቶ ሄደ፣ ወደ ሰፈር ሄደ፣ ኖርማል ሆነ። ከዛ ኢየሱስ የሆነ ቀን ሲያልፍ በመንገድ ላይ እንዲህ ሲያልፍ ጮኸና ዮሐንስ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ እንደዚህ እያለፈ እኮ ነው። ያውና አየሁት ያው ሲል ደቀ መዛሙርቱ ይላል የዮሐንስ ህዝቡን ደቀ መዛሙርቱ ቀርተውት ነበር። ባይዘይ እነሱ
የትኛው ነው አሉት። ያው ሲል ደቀ መዛሙርቱም ሄዱ ይላል፣ ኢየሱስ ጋር ዋሉ ይላል። ከዛስ እዛው ቀሩ። እኔ ወንጌል የሚገባኝ እንደዚህ ነው። እስቲ አሜን በሏ። ወንጌል የሚገባኝ እንደዚህ ኢየሱስ ጋር የሚያስቀር ነገር ነው የሚገባኝ። ኢየሱስን መውደድ መቻል አለብህ። እንዳንተ አይነት የለም ስትለኝ እልል ብዬ ኢየሱስ ስባል ከደከም እሱ ከፊቱ ልዩ የሚል ጨምሮበት እውነቴን ነው የምነግርህ። ክርስቶስን መውደድ አጥንቴ ውስጥ መግባት አለበት። ክርስቶስን መውደድ ልብ ውስጥ መቃጠል አለበት። ለምን መሰለ? ስጋ ቢፈርስ አይፈርስም ልብ ውስጥ ከሆነ። ደጅ ከሆነ ግን ይሄ የተላጠ ቀን አብሮ ነው የሚወድቀው። ልብ ላይ ከሆነ ግን ይሄ ቢፈራርስ ይሄ ቢከብርም ቢዋረድም ውስጥ የተቀመጠ ነገር መቼም አይሄድም። ኢየሱስ እንደሱ ነው መሆን ያለበት። እስቲ አሜን በሉ። አልቲሜትሊ እግዚአብሔር የተደሰተው በኢየሱስ ነው። አባቱ አምላክ ሆይ አለ። አብ ከሰማይ ልጁ ነው። ልጁ እታች ነው እንዴ አምላክ ሆይ ሲል አብ ከሰማይ አቤት ሲል እነሆኝ ፈቃድን ልፈጽም መጥቻለሁ። ያለውት እዚያው ያንተን ፈቃድ ለመፈጸም። ምንድነው የእግዚአብሔር ፈቃድ? ኢየሱስ በመስቀል ላይ ሞቶ ሰው እንዲድን እሱን ለማድረግ መጥቻለሁ። ቀላል ነው እንዴ? ቀላል ነው እንዴ? የኢየሱስ ሲቃይ ቀላል ነው እንዴ? ሰፈሪንጎ ይሄንን ለማድረግ ነው የመጣሁት አለ መሬት። ስጋ አዘጋጅተን የወረድኩት አዎ እነሆ አለ አብን ላረካህ ነው፣ ላስደስትህ ነው። አንተ ለዘላለም ደስ እንዲልህ ፈቃድህን ላደርግልህ። ብሉይ ኪዳን የነበሩ አባቶች ይሄን ጠልተው ነው እንዴ? አይደለም። አልቻሉም። ታገሉ፣ አልቻሉም። ሞከሩ፣ አልቻሉም። ኮራፕትድ በሆነ በዚህ ሰውነት በጣም ክፉ በሆነ በዚህ ዓለም እንዴት ይቻሉት? አልቻሉትም። እኔ መጣሁ አለ ከሰማይ። እስቲ አሜን በሏ። ኃጢአት የማያቀኝ እኔ መጥቼልሃለሁ አለ እና ያንተን ፈቃድ ለማድረግ ነው እንዲህ ሁሉ ሆነው። አይገርማችሁ? ኢየሱስ መሬት ለምን መጣ ብትለው የአባቴን ፈቃድ ለማድረግ። የኢየሱስ የመሬት ጸሎቱ ምንድነው? እነሆኝ ፈቃድን ላደርግ መጥቻለሁ። ኢየሱስ መሬት ላይ የሚጸልይ ይሄንን ነው። አባቴ ፈቃድ ሰርቶ ሲጨርስ ምንድነው ይጸልዩ? ሰርቶ ጨረሰ። ሲጨርስ ዓለም ሳይፈጠር በፊት አለው ያንኛም የለንም፣ ጸሎቱም አይገባንም። ይገባቻል? ይሄ ጸሎት እኮ አይገባንም። እኛም ይገባን እኮ ከመስቀል ወዲህ ነው። ይሄ ኢየሱስ የጸለየ ጸሎት በአባቱና በሱ መሃል ያለ ነው። ዓለም ሳይፈጠር በፊት ምንም አይነት ፍጥረት ሳይኖር በፊት በአንተ ዘንድ በነበረኝ ክብር አክብረኝ። ለምን? ጨርሼ አክብሬሃለሁ። ፈቃድህ ላደርግ ነው የመጣሁት። ይኸው አረኩ፣ ጨረስኩ። እና ዓለም ሳይፈጠር በነበረኝ ክብር ምንድነው? እግዚአብሔር ወልድ ነው፣ ለዘላለም ወደ ነበረው ነው የተመለሰው። ኢየሱስ ባይዘው የጨመረ ክብር የለውም፣ የነበረውን ነው የመለሰው። እስቲ አሜን በሏ። ከእግዚአብሔር ወልድ በላይ ወዴት ይታደጋል? በክብር ላይ ክብር ስንል እኮ ባይዘው ከኔ የሚሄድ ብዙ ምስጋና ነው እንጂ እሱ እኮ እኔ በጣም ሳመሰግነው ከፍ አይልም። ያለቀለት ጮክ በሉና ኢየሱስ ያድናል በሉ እስቲ።